የምትጠይቀው የእውነት ማመን ከፈለክ የእውነት ደግሞ እውነትን ነገር ተጋፍጦ ማለፍ ከፈለክ የሩታን ድምጽና የኤፍሬምን ድምጽ ለነሱ መጠየቅ አይጠበቅብህም። ቀጥታ ይሄ ድምጽ የእናንተ ነው። ምን ማለት ፈልጋችሁ ነው? ምን እያደረጋችሁ ነው? አንተ እኮ መንገድ ከፈትክላቸው ማለትም መንገድ ከፈትክላቸው ስልህ ልክ ይሄ ድምጽ የእናንተ አይደለም ወይ ስትል አዎ አይደለም በቃ ፍጥጥ ብለው አዎ አይደለም ይሉሃል። ምክንያቱም መንገድ ከፈትክላቸው ገባህ። ግን ደግሞ በዚህ ሪከርድ እንደዚህ እያላችሁ ነው። ምን ማለት ፈልጋችሁ ነው? ለምንድን ነው ይሄንን ወሬ እያወራችሁ የነበረው? ስለዚህ እስካሁን ከነበረው እኔ መታመምና ለኔ ማንኛውም ነገር መሆን ሁለታችሁ ናችሁ ተጠያቂ ብለህ መጠየቅ ሲገባህ ሪከርድ ከፍተህ ይሄ እናንተ ድምጽ አይደለም። ኦፍ ኮርስ የነሱ ድምጽ አይደለም። እንደዛ ነው የሚሉ የኛ ድምጽ አይደለም ኤአይ ነው። ብዙ ቅንብብር አለ። በዚህ ወጥቶ በዚህ ገብቶ ነው የምትባል። አንተ ሲጀምር የወንድምህና የሩታን ድምጽ አንተ መለየት አቅቶ ነው እነሱ የምትጠይቀው። ይልቅ ከድምጽ ይልቅ ምን እያወሩ እንደነበረ ለምን ይሄን ወሬ እያወሩ እንደነበር መጠየቅ። ለምንድን ነው ታዲያ ለኛ ያላስደመጥከን? ትላንትና እየፎከርክ አልነበረም? ህዝብ ማወቅ አለበት እያልካለን አሳውቀን። ለኛም ድምጹ እንስማ። ኤአይ ይሁን ምን እኛ እናውቃለን። የዲዮች አይደለን። ንገረን፣ አምጣው፣ ነገ አጋልጣቸው። ሄርሙዬ የኔ ጨረቃ የኔ ፍቅር በቃ አንቺ ከመጠን በላይ ለፍተሻል ንጽህናሽን ለማሳወቅ። አሁን ከአብርሽ አጠገብ አትድረሺ። እኔ አጥፍቼሻለሁ። በዛኛው ቻናሌ እመጣለሁ። ለሄርሙ በጣም ትልቅ መልእክት አለኝ። እስከዛ ባለው ግን ይሄን ቪዲዮ ላይክ አድርጋችሁ አድርሱላት። ሄርሙ እባክሽን ከአብርሽ ራቂ፣ በቃ ራቂ። ድብቅ በይበት፣ ድብቅ በቃ።